ኦኬ በዚህኛው ቪዲዮ ደግሞ ምዕራፍ ሁለትን እንጀምራለን። ምዕራፍ ሁለት ስር የዛሬ ቶፒካችን የሚሆነው ስለ ፓወር ሲሪስ ይሆናል። የፓወር ሲሪስ ዲፊኒሽኑን እና ሀሳቡን እናያለን። ቀጥለን ደግሞ ፓወር ሲሪስ ስር ኢንተርቫል እና ራዲየስ ኦፍ ኮንቨርጀንስ የሚባል ነገር አለ። እሱን ምንነታቸውን እናያለን። አንድ ፓወር ሲሪስ ደግሞ ተሰጥቶን እንዴት ነው ኢንተርቫል ኮንቨርጀንሱ እና ራዲየሱን የምንፈልገው የሚለውን ስቴፕ ባይ ስቴፕ አሳያችኋለሁ። ቀጥለን የተለያዩ አሪፍ የሆኑ ምሳሌዎችን እንሰራለን። መጨረሻ ላይ ደግሞ አንድ ቲፕ ይኖረናል። ራዲየሱን በቀላሉ የምናገኝበት ወይ አለ። እሱን ቲፕ አሳያችኋለሁ። ያው እስካሁን ባየነው መሰረት ደግሞ መጨረሻ ላይ የምንሰራው የሚስቴኮች ይኖራሉ። አብራችሁ ነው። ኦኬ ከፓወር ሲሪስ ሀሳብ እንጀምር። ፓወር ሲሪስ ማለት ሲሪስ ላይ ነበር አይደል? እስካሁን አንድ ሲሪስ ያው የአንድ ሲኩዌንስ እስከ ኢንፊኒቲ ያሉ ጀምር ነው ብለናል አይደል? ግን አሁን የኛ ሲሪስ በውስጡ ኤክስ የሚባል ቫሪያብል ኦር ኤክስ የሚባል ኮንተንት ካለው ያን ፓወር ሲሪስ እንላለን ማለት ነው። እስካሁን ስናይ የነበረው የኛውን ፓርት ነበር አይደል? የኛውን ፓርት ከኤን ሰሚሽን ኦፍ ኤን ብለን ሲሪስ ፓርት ብቻ ነበር ስናይ የነበረው። አሁን ግን ያ ሲሪስ ፓርት ምን ፓርት ይዞ መጣ? ኤክስ የሚባል ፓርት ይዞ መጣ ማለት ነው። በዚህ ፎርማት የተጻፈ ሲሪስ የሚባለው ፓወር ሲሪስ ይባላል ማለት ነው። ስለዚህ የሆነ ሲሪስ ተሰጥቷችሁ ውስጡ የሆነ ኤክስ የሚባል ኮንተንት ካለው ያ ምን እንላለን? ፓወር ሲሪስ እንላለን ማለት ነው። ግልጽ ነው። ፓወር ሲሪስ ይሄ ከሆነ ፓወር ሲሪስ ላይ ደግሞ ምን አለ? ሰንተር የሚባል ነገር አለው። ሰንተር ማለት ነው ይህን የኤክስ ፓርቱን ዜሮ የሚያደርገው የኤክስ ቫልዩ ሰንተር ይባላል ማለት ነው። ለምሳሌ እዚህ ጋር ኤክስ ማይነስ ያለን አይደለ? ኤክስ ማይነስ ኤዝ ኢኳልስ ቱ ዜሮ ማድረግ ኤክስ ኤን ዛ ባሻገራት ኤክስ ኢኳልስ ቱ ኤ ይሆናል ማለት ነው። ይሄ ኤ ምንድነው? ሰንተራችን ናት ማለት ነው። ሰንተራችን ናት። ለምሳሌ ይህን ሲሪስ ብንወስድ ይህ ሲሪስ ምን አለው? በውስጡ ኤክስ ፓርት አለው አይደለ? ምን ማለት እንችላለን? ይሄ ፓወር ሲሪስ ማለት ይቻላል ማለት ነው። አሁን ከዚህ ፓወር ሲሪስ ሴንተሩን አውጡ ብትባሉ ምን እንደምታደርጉት የኤክስ ፓርቱን ወስዳችሁ ማለት ነው። ስለዚህ ኤክስ ማይነስ ቱ ኢዝ ኢኳልስ ቱ ዜሮ ትሉና ለኤክስ ሶልቭ ታደርጋላችሁ ማለት ነው። ኤክስ ሶልቭ ስናደርግ ስንት መጣ? ቱ ኦቨር ስሪ መጣ ማለት ነው። ቱ ኦቨር ስሪ ምንድነው? ሰንተሩ ነው ማለት ነው። የዚህኛው ፓወር ሲሪስ ሰንተሩ ቱ ኦቨር ስሪ ነው ማለት ነው። ስለዚህ የሆነ ፓወር ሲሪስ ተሰጥቷችሁ ሴንተሩ ፈልጉ ከተባላችሁ ኤክስ ፓርታችሁን ወስዳችሁ ዜሮ አድርጋችሁ ለኤክስ ሶልቭ ታደርጋላችሁ ማለት ነው። ስለዚህ ፓወር ሲሪስ እና የፓወር ሲሪስን ሴንተር ተረዳን ማለት ነው። ቀጣዩ ሀሳብ ደግሞ ምንድነው? ኢንተርቫል ኦፍ ኮንቨርጀንስ። ኢንተርቫል ኦፍ ኮንቨርጀንስ ደግሞ ምንድነው? አሁን በዚህኛው ኤክስ ቦታ ምን አይነት ቫልዩዎችን ብትጠቀም ነው ይህ ሲሪስ ኮንቨርጅ የሚያደርገው የሚለውን ነገር ዲፋይን የሚያደርግልን ኢንተርቫል ኮንቨርጀንስ ይባላል ማለት ነው። ግልጽ ነው። ለምሳሌ በዚህ ኤክስ ቦታ ለምሳሌ አንድ ብትጠቀም በዚህ ኤክስ ቦታ አንድ ብትጠቀም ምን ይሆናል? ስሪ ታይምስ ዋን ስሪ ይሆናል። ስሪ ማይነስ ቱ ዋን አይደለ? ዋን ዘ ፓወር ኦፍ ኤን ዋን ራሱ ነው። ዋን ኦቨር ስኩዌር ሩት ኦፍ ኤን ይሆናል ማለት ነው። አሁን ይሄን ቴስት ባደርግ ኮንቨርጅ ያደርጋል ወይስ አያደርግም? ኮንቨርጅ የሚያደርግ ከሆነ የዚህ ኤክስ ቫልዩ ኮንቨርጅ እንዲያደርግ አደረገው አይደለ? ስለዚህ ምን እንላለን? ኢንተርቫል ኮንቨርጀንስ ስር እንመደባለን ማለት ነው። ኢንተርቫል ኮንቨርጀንስ ማለት ኤኒ የኤክስ ቫልዩ ነው። ኤኒ ሪል ነምበር የሆነ ኤክስ ቫልዩ በዚህ ኤክስ ቦታ ገብቶ በዚህ ኤክስ ቦታ ገብተው ሲሪሱን ኮንቨርጅ የሚያደርጉ የኤክስ ቫልዩዎች ምን ይባላሉ? ኢንተርቫል ኮንቨርጀንስ ይመደባሉ ማለት ነው። ነገር ግን በዚህ ኤክስ ቦታ የሆነ ቁጥር ከተን ከዛ በኋላ ሲሪሱን ቴስት ስናደርግ ዳይቨርጅ የሚያደርግ ከሆነ ኢንተርቫል ኮንቨርጀንስ አይመደብም ማለት ነው። ኢንተርቫል ኮንቨርጀንስ ለመመደብ በዚህ ኤክስ ቦታ ገብቶ ሲሪሱን ኮንቨርጅ የሚያደርጉ የኤክስ ቫልዩዎች ናቸው ኢንተርቫል ኮንቨርጀንስ የሚባለው። ሌላ ደግሞ የምትይዙት ወሳኝ ሀሳብ ምንድነው? አንድ ሲሪስ ኦልዌይስ ኮንቨርጀንስ አት ኢትስ ሰንተር ማለት ነው። አንድ ሲሪስ ሁሌም ሰንተሩ ላይ ኮንቨርጅ ያደርጋል። ይህ በእርግጠኝነት መናገር እንችላለን። በዚህ ኤክስ ቦታ ለምሳሌ ሰንተሩ ቱ ኦቨር ስሪ ነው አይደለ? በዚህ ኤክስ ቦታ ቱ ኦቨር ስሪ ከትቼ መጨረሻ ላይ ሲሪሱን ቴስት ባደርገው ኮንቨርጅ ያደርጋል። አንድ ሲሪስ ሁሌም ሰንተሩ ላይ ኮንቨርጅ ያደርጋል የሚለውን ነገር እንዳትረሱ። በአጠቃላይ ምንድነው አንድ ሲሪስ ኮንቨርጀንስ ፖሲቢሊቲውን ስናይ አንድ ሲሪስ ምን ሊያደርግ ይችላል? ሰንተሩ ላይ ብቻ ኮንቨርጅ ሊያደርግ ይችላል። ግልጽ ነው። በዚህ ኤክስ ቦታ የሰንተሩን ቫልዩ ስንጠቀም ብቻ ኮንቨርጅ ሊያደርግ ይችላል። አንደኛው ኬዝ ያ ነው። በዛን ጊዜ ራዲየሱ ዜሮ ነው እንላለን። አንዳንድ ሲሪሶች ደግሞ ምንድነው ፎር ኤኒ ሪል ነምበር ፎር ኤኒ ሪል ቫልዩ ምን ሊያደርጉ ይችላሉ? ኮንቨርጅ ሊያደርጉ ይችላሉ። ማለትም በዚህ ኤክስ ቦታ የፈለግነው ቫልዩ ብንጠቀም ሲሪሱን ኮንቨርጅ የሚያደርግበት የፓወር ሲሪስ አይነቶች አሉ። ግልጽ ነው። ስለዚህ አንዳንዴ ለየትኛውም ኤክስ ቫልዩ ኮንቨርጅ ሊያደርግ ይችላል ሲሪሳችን። የዛኔ ራዲየሳችን ኢንፊኒቲ እንላለን ማለት ነው። ግልጽ ነው። አንዳንዴ ደግሞ ኢንተርቫል ኮንቨርጀንሳችን ምን ሊሆን ይችላል? አብሶሉት ቫልዩ ኦፍ ብለን አብሶሉት ቫልዩ ኦፍ ኤክስ ማይነስ ሰንተሩ ሌዛን አር ላይ ብቻ ኮንቨርጅ ሊያደርግ ይችላል። ይሄ ምን እንደሆነ ሀሳቡ በኋላ ላይ እናያለን። በአጠቃላይ ግን ምንድነው ይሄኛውን ብሬክዳውን ስናደርገው መጨረሻ ላይ ኢንተርቫሉ ኮንቨርጀንሱ በሁለት ቫልዩ መካከል ይሆናል ማለት ነው። ግልጽ ነው። የዛኔ ደግሞ ራዲየሳችን ምን ይሆናል? ቢ ማይነስ ኤ ኦቨር ቱ ይሆናል ማለት ነው። ግልጽ ነው። ስለዚህ አንድ ፓወር ሲሪስ ሰንተሩ ላይ ብቻ ኮንቨርጅ ሊያደርግ ይችላል። የዛኔ ራዲየሱ ዜሮ እንላለን። ኤኒ ሪል ነምበር ላይ የትኛውንም ኤክስ ቫልዩ ደግሞ ስንጠቀም ኮንቨርጅ ሊያደርግ ይችላል። የዛኔ ራዲየሱ ኢንፊኒቲ እንላለን። ወይም ደግሞ በሁለት ቫልዩ መካከል በኤ እና ቢ የሚባሉ ቫልዩ መካከሎች ብቻ ኮንቨርጅ ሊያደርግ ይችላል። ግልጽ ነው። የዛኔ ደግሞ ራዲየሱ ቢ ማይነስ ኤ ኦቨር ቱ እንላለን ማለት ነው። ግልጽ ነው። ግን ሁሌም ያው ኢንድ ፖይንቶቹን ቼክ ማድረግ መርሳት የለብንም። ችግር የለም። እስካሁን ያለው ሀሳቡ ካልገባችሁ በምሳሌ በደንብ ስለምናይ ይሄ በሙሉ ያው ሀሳቡ ልስላችሁ። ኦኬ አሁን ደግሞ በጣም ወሳኝ ወደሆነ ሀሳብ እንሂድ። ምክንያቱም ፈተና ላይ የሚጠየቀው
ፓወር ሲሪስ ተሰጥቷል። ፓወር ሲሪስ ምንድነው አትባሉ፣ ወይም ደግሞ የፓወር ሲሪስ ሰንተሩን ፈልጉ አንባልም። ምንድነው የምንጠይቀው? አንድ ፓወር ሲሪስ ተሰጥቶን ኢንተርቫል ኦፍ ኮንቨርጀንሱ ፈልግ ፕላስ ደግሞ ራዲየሱ ፈልግ ነው የምንባለው። ግልጽ ነው። ስለዚህ የዛሬው ቪዲዮ ዋናው ዓላማ ይሄ ነው። በቃ አንድ ፓወር ሲሪስ ተሰጥቷችሁ ኢንተርቫል ኦፍ ኮንቨርጀንሱን እና ራዲየሱን መፈለግ መቻል ነው እና ይህ በጣም በጣም ወሳኝ ስለሆነ በደንብ መረዳት መቻል አለባችሁ። ያው ግልጽ እንዲሆንላችሁ እኔ በራሴ መንገድ ወደ እነዚህ 7 ስቴፖች ብሬክዳውን አድርጌላችኋለሁ። የፈለገ የፓወር ሲሪስ ጥያቄ ብትጠይቁ እነዚህን ስቴፖች ተከትላችሁ ሶልቭ ማድረግ ትችላላችሁ ማለት ነው። ኦኬ በጣም አሪፍ። አሁን አንድ ፓወር ሲሪስ ተሰጠን እና ያ ፓወር ሲሪስ ተሰጥቶን ኢንተርቫል ኦፍ ኮንቨርጀንሱ እና ራዲየሱን ፈልጉ ተባለ። ምን እንደምናደርገው ስቴፕ ነምበር 1 እንደምናደርገው ኤኤናችን እና ኤኤን ኦፍ ኤክስ እና ኤኤን ፕላስ ዋናችንን እንለያለን። ግልጽ ነው አይደል? ኤኤን ኦፍ ኤክስ ማለት ያው ፓወር ሲሪስ ላይ የተሰጠን ሲኩዌንስ ነው። ኤኤን ፕላስ ዋን ደግሞ ማለት ያው ኤኤን ጋር ሄደን በኤን ቦታ ኤን ፕላስ ዋን እናስቀምጣለን። ስለዚህ መጀመሪያ ኤኤናችን እና ኤኤን ፕላስ ዋን ኦፍ ኤክሳችን እንጠቀማለን ማለት ነው። ግልጽ ነው። ኤክስ ያለበት ምክንያት ያው ፓወር ሲሪስ ፖስቱ ኤክስ አለው ብለን እንማራለን። በዛ ምክንያት ነው። ስቴፕ ነምበር 1 ላይ ይሄን ከለየን በኋላ ስቴፕ ነምበር 2 ምንድነው? ሊሚቱን እንሰራለን። ሊሚታስ ኤን ጎስ ቱ ኢንፊኒቲ ብለን ኤኤን ፕላስ ዋን ወደ ኤኤን አካፍለን ሊሚቱን እንሰራለን። ሊሚቱን ከሰራን በኋላ የሆነ ኤል የሚባል ቫልዩ እናገኛለን አይደለ? ያቺን ኤል ቫልዩ ይዘን ዜሮ ከሆነ ኤላችን ዜሮ ከሆነ ማለትም የሊሚቱ ውጤት ዜሮ ከሆነ በጣም አሪፍ በቀላሉ ኢንተርቫል ኦፍ ኮንቨርጀንሳችን ኤኒ ሪል ነምበር ነው። ማለትም ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ነው። ራዲየሳችን ደግሞ ኢንፊኒቲ ብለን ጨረስን ማለት ነው። ግልጽ ነው አይደለ? የሊሚቱ ውጤት ዜሮ ከሆነ በጣም ቀላል ነው። ኢንተርቫል ኦፍ ኮንቨርጀንሱ ኤኒ ሪል ነምበር ነው። ራዲየሳችን ደግሞ ኢንፊኒቲ ነው ብለን እናስቀምጣለን ማለት ነው። በጣም አሪፍ። ነገር ግን የሊሚታችን ውጤት ይሄን ሊሚት ከሰራን በኋላ ኢንፊኒቲ ከመጣ ግን ኢንተርቫል ኦፍ ኮንቨርጀንሳችን ምንድን የሚሆነው? ሰንተሩ ነው የሚሆነው። ኤ ማለት ሰንተራችን ነው። ሰንተሩን የፈጠነ ሰራላችሁ በቃ ኢንተርቫል ኮንቨርጀንሱ ከሰንተሩ ጋር እኩል ነው። ራዲየሱ ደግሞ ዜሮ ነው ብላችሁ ታስቀምጣላችሁ ማለት ነው። ግልጽ ነው አይደለ? ስለዚህ ኢንፊኒቲ ከሆነ ኢንተርቫል ኮንቨርጀንሱ ሰንተር ነው፣ ራዲየሱ ደግሞ ዜሮ ነው። ስለዚህ ዜሮ እና ኢንፊኒቲ ከመጣ በጣም ቀላል እንደዚህ ነው የምታስቀምጡት ማለት ነው። ግን አሁን ችግሩ ምንድነው? ሊሚቱን ከሰራችሁ በኋላ አንዳንዴ ምን ሊመጣ ይችላል? አብሶሉት ቫልዩ ኦፍ የሆነ ፋንክሽን ለምሳሌ አብሶሉት ቫልዩ ኦፍ ኤክስ ፕላስ 1 ቱ ኤክስ ማይነስ 1 ምናምን ነገር ሊመጣ ይችላል ማለት ነው። ስለዚህ አብሶሉት ቫልዩ ካገኛችሁ የሊሚቱ አብሶሉት ቫልዩ ኦፍ የሆነ ፋንክሽን ከሆነ ምንድን የምታደርጉት? ሌላ ብዙ ስራ ይጠብቃችኋል። ወደ ስቴፕ ነምበር 4 እናልፋለን ማለት ነው። ግልጽ ነው። ስቴፕ ነምበር 4 ላይ ምንድን የምናደርገው? አብሶሉት ቫልዩ ኦፍ ዛት ፋንክሽን ሌስ ዛን 1 ብለን ግልጽ ነው አይደለ? ያገኘነውን ውጤት ሌስ ዛን 1 እናደርጋለን ስቴፕ ነምበር 4 ላይ። ሌስ ዛን 1 ካደረግን በኋላ ምንድን የምናደርገው? ለኤክስ ሶልቭ እናደርጋለን። ስቴፕ ነምበር 5 ላይ ለኤክስ ሶልቭ እናደርግና ኤክሳችንን የሆነ ኢንተርቫል ማከል በዚህ ፎርማት እናስቀምጣለን ማለት ነው። ኤክሳችን በኤ እና በቢ ማከል ለምሳሌ በአንድ እና በሁለት ግልጽ ነው አይደለ? ብለን እናስቀምጣለን ማለት ነው። ስለዚህ አብሶሉት ቫልዩ ኦፍ የሆነ ፋንክሽን ሌስ ዛን 1 ብለን ወደዚህ ፎርማት እንቀይራለን ማለት ነው። ወደዚህ ፎርማት ከቀየርን በኋላ ምን እናደርጋለን? እዚች ላይ ለብቻ ቴስት እናደርጋለን። ኢንድ ፖይንቱ ብቻ ለብቻ ቴስት እናደርጋለን። ስቴፕ ነምበር 6 ግልጽ ነው። ብቻ ለብቻ ቴስት ካደረግን በኋላ ራዲየሳችን ምን ይሆናል? ቢ ማይነስ ኤ ኦቨር ቱ ይሆናል። ያው ኢንተርቫል ኮንቨርጀንሱ ደግሞ በዚህና በዚህ መካከል ይሆናል ማለት ነው። ኤ የሚያካትት ከሆነ ኤ ላይ ኮንቨርጅ የሚያደርግ ከሆነ ኤ እናካታለን። ቢን የማያካትት ደግሞ ከሆነ አናካተውም ማለት ነው። ግልጽ ነው። ስለዚህ በቀላሉ የምታደርጉት ኤን እና የተለያያላችሁ ሊሚቱን ትሰራላችሁ። ሊሚቱ ዜሮ ከመጣ በጣም ቀላል ነው። እዚህ ጋር ኢንተርቫል ኮንቨርጀንሳችን ኤኒ ሪል ነምበር እንላለን። ራዲየሳችን ደግሞ ኢንፊኒቲ እንላለን። ኢንፊኒቲ ደግሞ ከሆነ ኢንተርቫል ኮንቨርጀንስ ከሰንተሩ ጋር እኩል ነው። ራዲየስ ደግሞ ዜሮ ነው እንላለን። ግን የሆነ ፋንክሽን ደግሞ ካገኘን ሌስ ዛን 1 ብለን ስኩዌር ሩቱን አብሶሉት ቫልዩን በተንን ስኩዌር ሩት አልኩና አፎን አብሶሉት ቫልዩን በተን አድርገን ለኤክስ ሶልቭ እናደርጋለን። ለኤክስ ሶልቭ ካደረግን በኋላ ኢንድ ፖይንቱን ቼክ እናደርጋለን። ኢንተርቫል ኮንቨርጀንሳችን በዚህና በዚህ መካከል ይሆናል። ራዲየሱ ደግሞ ቢ ማይነስ ኤ ኦቨር ቱ ይሆናል ማለት ነው። ለምሳሌ የሲሪስ ተሰጠን። ይህ ሲሪስ ተሰጥቶን ኢንተርቫል ኮንቨርጀንሱ እና ራዲየሱን ፈልጉ ተባለ። ስቴፕ ነምበር 1 ምንድን የምናደርገው? ኤን እና ኤን ፕላስ ዋናችን መለየት ነው። ኤናችን ምንድነው? ያው የተሰጠን ራሱ ነው አይደል? ኤናችን የተሰጠን ራሱ ነው። እሱን አስቀምጣለሁ። ኤን ፕላስ 1 ደግሞ ማለት በዚህ ኤን ቦታ በኤን ቦታ ኤን ፕላስ 1 መጠቀም ነው። በዚህ ኤን ቦታ ኤን ፕላስ 1 መጠቀም ነው። ኤን ፕላስ 1 አስቀምጣለሁ ማለት ነው። በጣም አሪፍ። ከዛ በኋላ ስቴፕ ነምበር 2 ሊሚቱን መስራት ነው። ሊሚቱን መስራት ሊሚት አስ ኤን ጎስ ቱ ኢንፊኒቲ ኦፍ ኤን ፕላስ 1 ይኸውና ሲካፈል ለኤን ነበር አይደለ? ለኤን ከማካፈል ገልብጫ አባዛውኝ ማለት ነው። ግልጽ ነው አይደለ? ሊሚት ኦፍ ኤን ፕላስ 1 ኦቨር ኤን ይሄን ይመስላል ማለት ነው። ገልብጬ ካባዛው በኋላ እዚህ ጋር ምን ይታየኛል? ኤክስ ማይነስ 1 ዘ ፓወር ኦፍ ኤን ፕላስ 1 አለ አይደለ? እሷን በተን አድርጋለሁ። እዚህ ጋር ደግሞ ፎር ዘ ፓወር ኦፍ ኤን ፕላስ 1 አለ። እሱን በተን እናድርግ። ይሄን በተነስ አድርገው ይኸው ወደዚህ ቀየርኩት። ኤን ፕላስ 1 የሚለውን በትኜ በዚህ አስቀመጥኩኝ። ፎር ዘ ፓወር ኦፍ ኤን ፕላስ 1 የሚለውን ደግሞ ፎር ዘ ፓወር ኦፍ ኤን ታይምስ 4 ብዬ አስቀመጥኩኝ ማለት ነው። ሁለቱም በተንኩኝ። በጣም ማለት ነው ለማጣፋት እንዲመቸኝ ማለት ነው። ሌላው እንዳለው ነው። እዚህ ጋር ምን አለን? ኤክስ ዘ ፓወር ኦፍ ማይነስ 1 በኤክስ ዘ ፓወር ኦፍ ማይነስ 1 ይጣፋል። ፎር ዘ ፓወር ኦፍ ኤን በፎር ዘ ፓወር ኦፍ ኤን ይጣፋል። ምን ይቀራል? ኤክስ ማይነስ 1 እና ከላይ ከታች ደግሞ ፎር ኤን ፕላስ 1 እና 4 ይቀራል ማለት። ስለዚህ አሁን ሊሚቱን እየሰራው ስለሆነ ኤክስ እና ኤኑ ለያይቼ ነው የማስቀምጠው። ቀሪውን ይኸው ኤክስ ማይነስ 1 ኦቨር 4ን ለብቻ አስቀመጥኩኝ። እዚህ ጋር ደግሞ ኤኑ እዚህ ጋር አይደለ? ኤን ኦቨር ኤን ፕላስ 1ን ለብቻ አስቀመጥኩኝ። ካጣፋን በኋላ ኤን እና ኤክስ ፓርቱ ለብቻ ለያይተን እናስቀምጣለን። ምክንያቱም አሁን ሊሚቱ ምንድን ነው? እዚህ ጋር አስ ኤን ጎስ ቱ ኢንፊኒቲ ነው የሚለው። አስ ኤን ጎስ ቱ ኢንፊኒቲ ስለሚል ስለ ኤኑ ነው ሊሚቱን የምንሰራው። ይሄ ያገባው ማለት ነው። ኤክስ ፓርቱ ያገባው። ኤክስ ፓርቱ ምን እናደርጋለን? ወደ ውጭ እናወጣታለን። ሊሚቱ እሱ ላይ ዲፔንድ ስለማያደርግ ማለት ነው። አስ ኤን ጎስ ቱ ኢንፊኒቲ ስለሚል የዚህኛውን ሊሚት ብቻ ነው የምንሰራው። ኤክስ ፓርቱ ለብቻ ወጣን።
ሊሚቱን የኤን ለብቻ እንሰራለን ማለት ነው። ሶ ሊሚት አስ ኤን ጎስ ቱ ኢንፊኒቲ ኦፍ የዚህኛው ሊሚት ምንድን ነው? ዋን ነው አይደለ? ሶ ዋን ይሆናል። ሶ ኤክስ አብሶሉት ቫልዩ ኤክስ ማይነስ ዋን ኦቨር ፎር ታይምስ ዋን ይሆናል ማለት ነው። ይሄን ሳባዛ ይሄ ይሆናል። በጣም አሪፍ። ሶ የሊሚታችን ውጤት ምን ሆነ? ዜሮ አይደለም የሚሆነው ኢንፊኒቲ አይደለም የሚሆነው ምንድን ነው ያገኘነው? አብሶሉት ቫልዩ ኦፍ የሆነ ፋንክሽን ብያቸዋል አይደለ? ሶ አብሶሉት ቫልዩ ኦፍ የሆነ ፋንክሽን ያገኘነው። ሶ አልጨረስንም። ወደ ስቴፕ ነምበር 5 እንሄዳለን ማለት ስቴፕ ነምበር 5 ምንድነው? ይሄን ያገኘውን አብሶሉት ቫልዩ ኦፍ የሆነ ፋንክሽን ያገኘው ምን እናደርጋለን? ሌዛን ዋን አድርገን እንቀጥላለን ማለት ነው። ሶ ይሄውና ሌዛን ዋን አደረኩኝ። ሶ ሌዛን ዋን ካደረግን በኋላ አላማችን ምንድነው? ስቴፕ ነምበር 5 ለኤክስ ሶልቭ ማድረግ ነው አይደለ? ሶ ኤክስን በየሆነ ቁጥር መካከል አድርገን ዲፋይን ማድረግ መቻል አለብን። ሶ ለኤክስ ሶልቭ እያደረኩ ስለሆነ ምን ላድርግ? ክሪስ ክሮስ ላድርግ። ሶ ክሪስ ክሮስ በአራት ላባዛ አፍዋን በአራት ሳባዛ ምን ይሆናል? 4 በ4 ይጠፍና ይሄ ይሆናል። ሶ በአራት ካባዛው በኋላ ይሆናል። ሶ እኔ አሁን ለኤክስ ነው የምፈልገው። እቺን ኤክስ ነው እየፈለግኩ ያለሁት የኤክስን ኢንተርቫል። ስለዚህ ምን ላድርግ? መጀመሪያ አብሶሉት ቫልዩ ላጥፋ አይደለ? ሶ አብሶሉት ቫልዩ ለማጥፋት እንዲመችኝ በአብሶሉት ቫልዩ ፕሮፐርቲ መሰረት ይሄ አራት አይደለ? ስለዚህ ምን ላድርግ? በማይነስ አራት እና በአራት መካከል ነው ብዬ አብሶሉት ቫልዩ መተው እችላለሁ ማለት ነው። ስለዚህ ይሄኛውን በአብሶሉት ቫልዩ ፕሮፐርቲ መሰረት በዚህ መልኩ መግለጽ ይቻላል። ሶ አሁን ለኤክስ ነው እየፈለግኩ ያለሁት። ሶ ምንድን ነው የማደርገው? ማይነሷን መጥፋት አለበት አይደለ? ሶ ማይነሷን እንዲጠፋ ምን ላድርግ? ፕላሷን ልደምራ። እዚህ ጋር ፕላሷን ብደምር ማይነሱን ይጠፋል። ነገር ግን እዚህ ጋር ፕላሷን ለመደመር ማዳለስ ስለማይቻል እዚህ ጋር መደመር አለብኝ፣ እዚህ ጋር መደመር አለብኝ። ሶ በሌላ አባባል ሁሉም ቦታ አንድ ልደምር ማለት ነው። ሁሉም ቦታ አንድ ደመርኩኝ ማለት ነው። ሁሉም ቦታ አንድ ስደምር እቺ ማይነሷን ጠፍታ ኤክስ ቀረችልኝ ማለት ነው። ሶ ማይነስ 4 ፕላስ 1 ማይነስ 3 ይሆናል። 4 ፕላስ 1 5 ይሆናል ማለት ነው። አያቸው ኤክስ በማይነስ 3 እና በ5 የሚለውን ነገር ያገኛል ማለት ነው። ሶ በዚህ ፎርማት ገለጸ። ሶ ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? አሁን በማይነስ 3 እና በ5 መካከል ያሉ ቁጥሮችን በዚህ ኤክስ ቦታ ብንጠቀም ሲሪሱ ኮንቨርጅ ያደርጋል ነው። ግልጽ ነው አይደለ? በማይነስ 3 እና በ5 መካከል ለምሳሌ በማይነስ 3 እና በ5 መካከል ለምሳሌ ምን አለ? ለምሳሌ አንድ በማይነስ 3 እና በ5 መካከል ነው። ሶ በዚህ ኤክስ ቦታ ብትጫ አንድ ብትጠቀም ሲሪሱ ኮንቨርጅ ያደርጋል። በማይነስ 3 እና በ5 ለምሳሌ ሁለት ብትጠቀም ሁለት ተጠቀሙ። ሁለት እዚህ ጋር ተጠቀሙ ነው። ሁለት ሲቀነስ አንድ ዋን ዘ ፓወር ኦፍ ኤን ማይነስ ዋን ዘ ፓወር ኦፍ ኤን። ሶ ቀሪውን ሲሪስ ቼክ ብታደርጉት ኮንቨርጅ ያደርጋል ነው። ግልጽ ነው አይደለ? ሶ በማይነስ 3 እና በ5 መካከል ኮንቨርጅ እንደሚያደርግ አወቅ። ነገር ግን ማይነስ 3 እና 5 ሌሳ ማይነስ 3 እና 5 ሌሳ እኛ የምናውቀው በማይነስ 3 እና በ5 መካከል ኮንቨርጅ እንደሚያደርግ ነው አይደለ? ግን ኤግዛክትሊ ማይነስ 3 እና 5 ሌሳ እሱን ደግሞ ለብቻ ቴስት እናደርጋለን ማለት ነው። ስቴፕ ነምበር 6 ያ ነው። ስለ ኢንድ ፖይንቶቹን ቼክ እናደርጋለን። ሶ ኤክስ ኢዝ ኢኳልስ ቱ ማይነስ 3 ላይ ስፔሲፊካሊ ቼክ አደርጋለሁ ማለት ነው መጀመሪያ። ሶ ኤክሱ ማይነስ 3 ሲሆን እዚህ ጋር ማይነስ 3 ብጠቀም ሲሪሱ ኮንቨርጅ ያደርጋል ወይስ ያደርጋል? ቼክ እናድርግ። ሶ በዛ ኤክስ ቦታ ሄጄ ማይነስ 3 እጠቀማለሁ እና በኤክስ ቦታ ማይነስ 3 ተጠቀምኩኝ። ማይነስ 3 ማይነስ 1 ማይነስ 4 ዘ ፓወር ኦፍ ኤን ይሆናል ማለት ነው። አያችሁ አይደለ? ሶ ኤቭሪቲንግ እንዳለ ነው። ሶ በኤክስ ቦታ ማይነስ 3 ተጠቀም ይሄን አገኘሁ። ሶ አሁን ይሄን ቴስት ማድረግ ነው። ሶ ቴስት ለማድረግ እንዲመችን የሚቀለል ነገር አለ አይደለ? ሶ እዚህ ጋር ምን አለኝ? የማይነስ 4 ዘ ፓወር ኦፍ ኤን ምን ማለት እችላለሁ? ኤኑን ባካፋፍለው ለማይነስ 1 እና ለ4 ባካፍለው ማይነስ 1 ዘ ፓወር ኦፍ ኤን እና 4 ዘ ፓወር ኦፍ ኤን ይሆናል አይደለ? ሶ 4 ዘ ፓወር ኦፍ ኤን በ4 ዘ ፓወር ኦፍ ኤን ቻው። ሶ ማይነስ 1 ዘ ፓወር ኦፍ ኤን እና ማይነስ 1 ዘ ፓወር ኦፍ ኤን አለ አንድ ላይ ምን ይሆናል? ማይነስ 1 ዘ ፓወር ኦፍ 2 ኤን አለ። ማይነስ 1 ዘ ፓወር ኦፍ 2 ኤን ያቺ ቱዋ ምንድነው? ማይነሱን ስኩዌር ስለሚያደርግ ፖዚቲቭ ይሆናል። ፖዚቲቭ ዘ ፓወር ኦፍ ኤን አንድ ይሆናል ማለት ነው። ስለዚህ ማይነስ 1 ዘ ፓወር ኦፍ ኤን ማይነስ 1 ዘ ፓወር ኦፍ ኤን አንድ ነው የሚሆነው። ሶ አንድ ይሆንና ምን ይቀረኛል? 4 ዘ ፓወር ኦፍ ኤን ጠፍቷል። በ4 ዘ ፓወር ኦፍ ኤን ሶ 1 ኦቨር ኤን ይቀራል ማለት ነው። ሶ 1 ኦቨር ኤን ደግሞ ምንድነው? ምን አይነት ሲሪስ ነው? ሃርሞኒክ ሲሪስ ነው አይደለ? ሶ ሃርሞኒክ ሲሪስ ደግሞ የሚያደርገው ዳይቨርጀንት ነው ማለት ነው። አያችሁ አይደለ? ሶ ኤክስ ማይነስ 3 ሳደርግ ሲሪስ ምን አደረገ? ፓወር ሲሪሱ ምን አደረገ? ዳይቨርጅ አደረገ ማለት ነው። ስለዚህ ማይነስ 3 አያካትም ማለት ነው። ሶ ማይነስ 3 ሳያካት ነው የሚጀምረው ማለት ነው ኤክስ ቫልዩ። በጣም አሪፍ። ሶ ስፔሲፊካሊ ደግሞ 5 ዳውን ቼክ ላድርግ ለብቻ። ሶ ሲሪስ ላይ ሄጄ እዚህኛው ሲሪስ ላይ ሄደን በኤክስ ቦታ 5 እንጠቀማለን። ይሄውና በኤክስ ቦታ 5 ተጠቀም 5 ይቀነሳል 4 ዘ ፓወር ኦፍ ኤን እናገኛለን ማለት ነው። ይሄን 4 ዘ ፓወር ኦፍ ኤን ሳጠፋ ምን ይቀራል? ማይነስ 1 ዘ ፓወር ኦፍ ኤን ኦቨር ኤን ይቀራል። ይሄ ሲሪስ ይቀራል ማለት ነው። ይሄ ሲሪስ ደግሞ ነው ሲሪስ ነው ማይነስ ያለው ሲሪስ ነው አይደል? ሶ አንድ ሲሪስ ደግሞ በውስጡ ማይነስ ሲሪስ አለው። በምንድን ቴስት የምናደርገው? ኦልተርኔቲንግ ሲሪስ ቴስት። ሶ ኦልተርኔቲንግ ሲሪስ ቴስት ስታደርጉ ይህ ሲሪስ ምን ያደርጋል? ኮንቨርጅ ያደርጋል ማለት ነው። ቴስት አድርጉት፣ ያው ኮንቨርጅ ያደርጋል። በጣም አሪፍ። ስለዚህ ኤክስ 5 ላይ ምን አደረገ? ኮንቨርጅ ያደርጋል። ኤክስ ማይነስ 3 ላይ ዳይቨርጅ ያደረገ ማለት ስለዚህ የኤክስ ቫልዩአችን ከስንት ጀምሮ ነው ማለት ነው? ከማይነስ 3 ይጀምርና ማይነስ 3 ሳይጠቃልል እስከ 5 ድረስ ይሄዳል ማለት ነው። ሶ ኢንተርቫል ኦፍ ኮንቨርጀንሳችን ምንድነው? ከማይነስ 3 ጀምሮ እስከ 5። ሶ ማይነስ 3 ስለማይጠቃልል ስኩዌር ብራኬት ኦፕን ብራኬት ተጠቀምን። 5ን ደግሞ ስለሚያካትት ስኩዌር ብራኬት ተጠቀምን ማለት ነው። ሶ ኢንተርቫል ኦፍ ኮንቨርጀንሳችን በማይነስ 3 እና በ5 መካከል ነው ማለት ነው። ይሄ ማለት ማለት ነው በማይነስ 3 እና በ5 መካከል የፈለግነውን ቁጥር በኤክስ ቦታ ብንጠቀም ሲሪሳችን ኮንቨርጅ ያደርጋል ነው። በጣም አሪፍ። ሶ ምንድነው የሚቀረን? ራዲየስ ነው የሚቀረን። ሶ ራዲየሱ እንዴት ነው የምንፈልገው? ራዲየስ ኢዝ ኢኳልስ ቱ 5 ሲቀነስ አይደለ ሁለተኛው ቫልዩ ይሄ ኢንድ ፖይንቱ ይሄኛው 5 ሲቀነስ የመጀመሪያው ሶ ማይነስ 3 ነው። ሶ 5 ማይነስ ኦፍ ማይነስ 3 ፕላስ 8 ይሆናል። ፕላስ 8 ኦቨር 4 ይሆናል ማለት ነው። ግልጽ ነው አይደለ? ሶ በዚህ መልኩ ኢንተርቫል ኦፍ ኮንቨርጀንሳችንን እንፈልጋለን ማለት ነው። በአጠቃላይ ምንድን ያደረግነው ኤናችን እና ኤን ፕላስ 1 ለየን። ሶ ሊሚቱን ሰራን። ሶ ሊሚቱን ከሰራን በኋላ ሊሚቱ ኤን ላይ ዲፔንድ ስለሚያደርግ ኤክስን ወደ ውጭ አወጣና ሊሚቱን ሰራ አንድ መጣ። ሶ ይሄን አገኘሁኝ። ሌዛን ማን ብዬ ቀጠልኩኝ ምናምን ለኤክስ ሶልቭ አደረግኩኝ። ሶ ኢንድ ፖይንቶቹን ብቻ ለብቻ ቼክ አደረግኩኝ። ማይነስ 3 ላይ አካትም ነበር፣ 5 ላይ ደግሞ ኮንቨርጅ ያደርግ ነበር። ሶ በዚህ መልኩ አስቀምጥኩኝ። ራዲየሱን በዚህ መልኩ እንሰራለን ማለት ነው። በቃ ይሄ ነው ሀሳቡ። ግልጽ ነው። ሶ ምንም አይነት ፓወር ሲሪስ ቢሰጣችሁ በዚህ መልኩ ነው የምትሰሩት። ኦኬ ግልጽ ከሆነ እስቲ እናንተ ደግሞ ቀጣይ ምሳሌ ስሩ። ይሄ ምሳሌ እስቲ እናንተ ደግሞ ሞክሩት። ኢንተርቫል ኦፍ ኮንቨርጀንሱ እና ራዲየሱን ነው የምትፈልጉት።
በጣም አሪፍ። ሶ ምንድን የምናደርገው ቀላል ነው አይደለ? ሶ ኤን እና ኤን ፕላስ ዋናችን እንለያለን። ሶ ኤናችን እራሱ ነው። ሶ ኤን ፕላስ ዋናችን ደግሞ ያው በኤን ቦታ ኤን ፕላስ ዋን ተጠቀምኩኝ። ሶ እንደዚህ ሁለቱን ከለየ በኋላ ምንድን ቀጣይ ስቴፕ ሊሚቱን መስራት ነው። ሶ ሊሚቱን እንስራ። ሊሚታስ ኤን ጎስ ቱ ኢንፊኒቲ ኦፍ ኤን ፕላስ ዋን ያስቀመጥኩኝ ኦቨር ብዬ በዚህ መካፈል ነበረብኝ። ሶ ገልብጫ አባዛውኝ። ሶ እዚህ ጋር ያው ፎር ኤክስ ማይነስ ኤ ዘ ፓወር ኦፍ ኤን ፕላስ ዋን የሚላለ እዚህም ቱ ዘ ፓወር ኦፍ ኤን ፕላስ ዋን የሚላለ። ሶ በተን እናድርገው። ሶ ይሄኛውን በዚህ መልኩ ጻፍኩኝ። ይሄኛውን ደግሞ በዚህ መልኩ በተን አድርጌ ጻፍኩኝ። ሶ በጣም አሪፍ። አሁን የሚጣፋ ነገር አለ አይደለ? ሶ ፎር ኤክስ ማይነስ ኤ ዘ ፓወር ኦፍ ኤን ፎር ኤክስ ማይነስ ዘ ፓወር ኦፍ ኤን ቱ ዘ ፓወር ኦፍ ኤን ቱ ዘ ፓወር ኦፍ ኤን ቻው ብለናቸው ምን ይቀራል? ይሄ ይቀራል ማለት ነው። ሶ ሊሚት አስ ኤን ኤን ኦቨር ኤን ፕላስ ዋን እና ቱ ችኛዋ ቱ እና ፎር ኤክስ ይቀራል። በጣም አሪፍ። ሶ ኤኑ እና ኤክሱ ለያየሁኝ። ሶ ሊሚቱ ኤኑ ላይ ዲፔንድ ስለሚያደርግ እነዚህ ኤክስ አያገባቸውም። እባካችሁ ዳር ያዙ እንላቸዋለን። ሶ ወደ ውጭ እናውጣቸውና ሶ የዚህኛውን ሊሚት ለብቻ እንሰራለን ማለት ነው። ግልጽ ነው አይደለ? የዚህ ሊሚት ደግሞ ሰራ ስንት ይመጣል? አንድ ይመጣል አይደለ? ሶ ሊሚቱ ሰራ አንድ ይመጣል። ሶ ምን ይቀረኛል? ይሄ ራሱ ይቀረኛል ማለት ነው። አብሶሉት ቫልዩ ኦፍ የሆነ ፋንክሽን አገኘ። ሶ ቀጣይ ስቴፕ ምንድነው? ሌዛን ዋን አድርጌ መቀጠል ነው አይደለ? በጣም አሪፍ። ሶ ሌዛን ዋን አድርጌ እቀጥላለሁ። ላይ ይሄው ሌዛን ዋን አድርጌ ቀጠልኩኝ። ሶ ቱ አለች አይደለ? ሶ እንዲመቸኝ ላባዛ መጀመሪያ። ሶ ይሄን ሳባዛ ይሄ ይሆናል። ሌዛን ዋን አልኩኝ። ሶ መጀመሪያ አብሶሉት ቫልዩ ላጥፋ። ኤክስን ነው እየፈለኩ ያለሁት። ሶ አብሶሉት ቫልዩ ለማጥፋት አንድ አይደለ? ሶ በማይነስ ዋን እና በአንድ መካከል ነው ብዬ አብሶሉት ቫልዩን ተውኩት። ሶ ማይነስ 16 ማጥፋት አለብኝ። ሶ ሁሉም ቦታ 16 ልደምር። እዚህ ጋር 16 ደምር 15 እና እዚህ ጋር 16 ደምር ማይነስ 3 ቢጠፍና ኤክስ ይቀራል። እዚህ ጋር 16 ደምር 17 ይሆናል። ሶ ምን ይቀረኛል? ኤቷን ማጥፋት አለብኝ አይደል? ኤክሱን ለመፈለግ። ሶ ኤቱን ደግሞ ለማጥፋት ይሄን ለስምንት ማካፈል አለብኝ። ማዳረስ ስለማይቻል ይሄንን ማካፈላለሁ፣ ይሄንን ማካፈላለሁ። ሶ ሁሉንም ለስምንት አካፍላለሁ። ሶ ሁሉንም ለስምንት አካፍል ይሄን አገኛለሁ ማለት ነው። በጣም አሪፍ። ሶ አሁን ኤክሳችን በዚህና በዚህ መካከል ነው የሚለውን አወቅን ማለት ነው። የኤክስ ቫልዩ በ15 18ኛ እና በ17 18ኛ መካከል ያሉ ኤክስ ቫልዩዎችን በዚህ ኤክስ ቦታ ብንጠቀም ኮንቨርጅ ያደርጋል የሚለውን ነገር አወቅን። ግን እዚህ ጋር ስፔሲፊካሊ እዚህ ደግሞ ኢንድ ፖይንቱን ቼክ እናደርጋለን። ሰው መጀመሪያ 15 ኦቨር 18 ኤክሳችን 15 ኦቨር 18 ላይ ለብቻ ቼክ አደርጋለሁ። በዚህ ኤክስ ቦታ ሄጄ ምን ተጠቀምኩኝ? 15 ኦቨር 18 እቺኛውን ኢንድ ፖይንት ቼክ ያደረኩኝ ነው። ይሄን ስትሰሩ መጨረሻ ላይ ይሄን ወደዚህ ቀየርኩት እንዲመቸኝ። ወደዚህ ከቀየርኩ በኋላ ሳቃለው ምን ይመጣል? ማይነስ 1 ኦቨር 2 ዘ ፓወር ኦፍ ኤን ይመጣል ማለት ነው። ይሄን ስትሰሩ መጨረሻ ላይ ማይነስ 1 ኦቨር 2 ዘ ፓወር ኦፍ ኤን ይመጣል። አሁን ምን አለ እዚህ ጋር 2 ዘ ፓወር ኦፍ ኤን አለ፣ እዚህ ጋርም 2 ስላለች ፓወር ላይ ከፋፍለና ማይነስ 1 ዘ ፓወር ኦፍ ኤን 2 ዘ ፓወር ኦፍ ኤን ቢዩ 2 ዘ ፓወር ኦፍ ኤን 2 ዘ ፓወር ኦፍ ኤን ቻው ማይነስ 1 ዘ ፓወር ኦፍ ኤን ኦቨር ኤን ይቀረኛል ማለት ነው። ማይነስ 1 ዘ ፓወር ኦፍ ኤን ኦቨር ኤን ቴስት ስናደርግ ምን አይነት ሲሪስ ነው? ኦልተርኔቲቭ ሲሪስ ቼክ ስናደርገው ኮንቨርጅ ያደርጋል ማለት ነው። በጣም አሪፍ። 15 ኦቨር 18 ላይ ኮንቨርጅ ያደርጋል። ለብቻ 17 ኦቨር 18 ቼክ አደርጋለሁ። በኤክስ ቦታ ተጠቀምኩኝ። ወደዚህ ቀየርኩት እንዲመቸኝ። መጨረሻ ላይ ስሰራ ምን ይመጣል? ይንሳካለሁ 1 ኦቨር 2 ዘ ፓወር ኦፍ ኤን ይመጣል። 2 ዘ ፓወር ኦፍ ኤን 2 ዘ ፓወር ኦፍ ኤን ይጠፍና 1 ኦቨር ኤን ይቀራል ማለት ነው። ይሄ ሲሪስ ደግሞ አይነት ሲሪስ ነው? ሃርሞኒክ ሲሪስ ነው። ሃርሞኒክ ሲሪስ ደግሞ ዳይቨርጅ ያደርጋል። ዳይቨርጅ ያደርጋል ማለት ኤክሳችን 17 ኦቨር 18 ሲሆን ዳይቨርጅ አደረገ ማለት 17 ኦቨር 18ን አያካትም ማለት ነው። ስለዚህ ኤክሳችን ከስንት ጀምሮ ነው? ከ15 ኦቨር 18 ስለሚያካተው ስኩዌር ተጠቀምኩኝ ኮማ ከ17 እስከ 17 18 ያሉ ኤክስ ቫልዩዎችን ብንጠቀም ኮንቨርጅ ያደርጋል ነው። 17 ኦቨር 18 ስለማያካት ምን ተጠቀምኩኝ? ኦፕን ብራኬት ተጠቀምኩኝ ማለት ነው። ቀጣይ ስቴፕ ምንድነው? ራዲየሱን መስራት። ራዲየሱን ይሄ ሲቀነስ ይሄ ሲካፈል ለሁለት መጨረሻ ላይ 1 ኦቨር 8 ይመጣል ማለት ነው። አይ ቲንክ በጣም ግልጽ ነው ብዬ አስባለሁ። ሌላኛው ሀሳብ ደግሞ ምንድነው? አንድ ፓወር ሲሪስ ተሰጥቶን ራዲየሱን በቀላሉ የምናገኝበት ማለትም ኢንተርቫሉ ኮንቨርጀንሱን ሳንፈልግ ራዲየሱን የምናገኝበት ቀላል መንገድ አለ። ግልጽ ነው። አንድ ፓወር ሲሪስ ተሰጥቷችሁ ራዲየሱን ፈልጉ ብትባሉ መጀመሪያ ኢንተርቫሉ ኮንቨርጀንሱን ፈልጋችሁ ምናምን ነገር ቴስት አድርጋችሁ ምናምን ሳይሆን በቀላሉ አሩን የምታገኝበት ቀላል መንገድ አለ። ራዲየሱን ብቻ ማለት ነው። ምንድነው? 3 ስቴፕ ፕሮሰስ ነው። የመጀመሪያው ስቴፕ ምንድነው? ኤኤን እና ኤኤን ፕላስ ዋናችን እንለያለን። ማለትም ኤኤን እና ኤኤን ፕላስ ዋን ኦፍ ኤክስ ሳይሆን ኤኤን እና ኤኤን ፕላስ ከኤክስ ውጭ ያለውን ማለት ነው። ከኤክስ ውጭ ያለውን ኤኤን እና ኤኤን ፕላስ ዋናችን እንለያለን። ስቴፕ ነምበር 1። ከዛ በኋላ ሊሚቱን እንሰራለን። ኤኤን ፕላስ ዋን እና ኤኤን ሊሚት እንሰራለን። ሊሚቱን ከሰራ በኋላ የሆነ ኤል የሚባል ውጤት እናገኛለን አይደለ? ያ ኤል የሚባለው የሊሚታችን ውጤት ዲፍረንት ፍሮም 0 ከሆነ ዲፍረንት ፍሮም 0 የሆነ ቁጥር ከሆነ ራዲየሳችን ምን ይሆናል? 1 ኦቨር ያ ያገኘነው ቁጥር ይሆናል ማለት ነው። ግልጽ ነው አይደለ? ለምሳሌ 2 ከሆነ 2 ዲፍረንት ፍሮም 0 አይደለ? ራዲየሳችን ይሆናል 1 ኦቨር 2 ይሆናል ማለት ነው። ግልጽ ነው። ያ ነው። ፕላስ ደግሞ የሊሚታችን ውጤት 0 ደግሞ እንደ ድንገት ደግሞ 0 ከሆነብን ራዲየሳችን በቀላሉ ኢንፊኒቲ ነው እንላለን። የሊሚታችን ውጤት ደግሞ ኢንፊኒቲ ከሆነ ራዲየሳችን 0 እንላለን ማለት ነው። ግልጽ ነው አይደለ? ኦኬ። በምሳሌ እንያዝ። ለምሳሌ ፓወር ሲሪስ ተሰጠን። በቀላሉ እስቲ ኢንተርቫሉ ኮንቨርጀንሱን ሳንፈልግ ራዲየሱን በቀላሉ ይሄን ስቴፕ ተከትለን እንስራ። መጀመሪያው ምንድነው? ኤኤን እና ኤኤን ፕላስ ዋናችን ማለየት ነው አይደለ? ያለ ኤክስ ከኤክስ ውጭ ያሉትን ኤኤን እና ኤኤን ፕላስ ዋን ከኤክስ ውጭ ያለው ምንድነው? ኤክስ ማይነስ 3 ዘ ፓወር ኦፍ ኤን አይደለ? ኤክስ ያለው ኤክስ ማይነስ 3 ዘ ፓወር ኦፍ ኤን የሚለውን እንተዋለን። ይሄን እንተዋለን። ከዛ ምን ይቀራል? ማይነስ 1 ዘ ፓወር ኦፍ ኤን እና ኤን ይቀራል አይደለ? ማይነስ 1 ዘ ፓወር ኦፍ ኤን አውቄ እተዋታለሁ። ምክንያቱም አብሶሉት ቫልዩ ውስጥ ልከተው ስለሆነ ምክንያቱም በኋላ ሊሚቱ ልሰራ ነው አይደለ? አብሶሉት ቫልዩ ውስጥ ከቺ ፖዚቲቭ መሆኑ ስለማይቀር ማይነስ 1 ዘ ፓወር ኦፍ ኤን እተዋለሁ። ግን ህጋችን ግን ምንድነው? ኤክስ ማተው አላማችን መጀመሪያ ላይ ኤክስ እንተዋለሁ። አብሶሉት ቫልዩ ማይነስ 1 ዘ ፓወር ኦፍ ኤን እተወውና
1 ኦቨር ኤን እላለሁ ማለት ነው። ግልጽ ነው አይደለ? ከኤክስ ውጭ ያለውን 1 ኦቨር ኤንን ወስዳለሁ። ከኤክስ ውጭ ያለውን ኤን ብዬ ወስዳለሁ። ኤን ፕላስ 1 ደግሞ በዚህ ቦታ ኤን ፕላስ 1 መጠቀም ነው ማለት ነው። ስቴፕ ነምበር 1 ላይ ኤን እና ኤን ፕላስ 1 መለየት ነበር። ከኤክስ ውጭ ያሉትን ኤን እና ኤን ፕላስ 1 አችን ለየም ማለት ነው። ግልጽ ነው። ያኛው ላይ ግን ኖርማል ላይ ግን ምንድነው ኤን ፕላስ 1 ፊክስ ነበር አይደለ? እዚህ ጋር ያለ ኤክስ ነው የምንጠቀመው። ሊሚቱን መስራት ነው። ሊሚቱን ስንሰራ ኤን ፕላስ 1 ይሄ ነው። ያው ገልብጫ ባዛውኝ ሊሚት ኦፍ ኤን ፕላስ 1 ለዚህኛው ሳካፍል ሊሚቱ ይሄ ይሆናል። ኤን ሲባዛ በዚህኛው ይሄ ይሆናል። የዚህ ሊሚት መጨረሻ ስንት ይሆናል? 1 ይሆናል ማለት ነው። በጣም አሪፍ። ሊሚቱ 1 ሆነ ማለት ማለት ሊሚቱ 1 ሆነ ማለት ዲፍረንት ፍሮም 0 ነው አይደለ? ዲፍረንት ፍሮም 0 ስለሆነ ራዲየሳችን ይሆናል ራዲየስ ኢዝ ኢኳልስ ቱ 1 ኦቨር ያገኘነው ሊሚት ውጤት ማለት ነው። ራዲየስ ኢዝ ኢኳልስ ቱ 1 ኦቨር ኤላችን ስንት ነው? 1 ነበር። 1 ኦቨር ኤል 1 ይሆናል ማለት ነው። ግልጽ ማለት ነው። ምንድነው በአጠቃላይ ሀሳቡ? ያ ሊሚቱ 0 ከሆነ 1 ኦቨር 0 አትሉም አይደለ? 1 ኦቨር 0 ስለማይባል ቁጥር ከሆነ 1 ኦቨር ቁጥር ትጠቀማላችሁ። ግን 1 ኦቨር 0 ከሆነ 1 ኦቨር 0 ስለማይባል ምን ትላላችሁ? ኢንፊኒቲ ትላላችሁ ማለት ነው። ኢንፊኒቲ ደግሞ ከሆነ 1 ኦቨር ኢንፊኒቲ ስለማይባል 0 ትላላችሁ። ሀሳቡ በቀላሉ ያስከፈለጋችሁ። እስቲ ለምሳሌ ደግሞ እናንተ የዚህን ፈልጉ ውስጥ የዚህን ራዲየስ ያለ ኢንተርቫል ኮንቨርጀንስ እስቲ የዚህኛውን ራዲየስ ፈልጉ። በጣም አሪፍ። ምንድን የምናደርገው ያው ያለ ኢንተርቫል ኮንቨርጀንስ ራዲየሱን ስንፈልግ መጀመሪያ ኤን እና ኤን ፕላስ 1 ነው የምንለየው። ከኤክስ ውጭ ያለውን እንወስዳለን። ኤክስ ዘ ፓወር ኦፍ ኤን ነው፣ እሷን እንተዋታለን። እሱን ስንተው ኤክስ ዘ ፓወር ኦፍ ኤን ስንተው ይሄ ነው የሚቀረን። እሱን ኤን ብዬ እጠቀማለሁ። ኤን ፕላስ 1 ደግሞ ማለት ምንድን ነው? በዚህ ቦታ በዚህ ኤን ቦታ በዚህኛው ኤን እና በዚህ ኤን ቦታ ኤን ፕላስ 1 መጠቀም ነው። ቀላል ነው። በዚህ ኤን ቦታ ኤን ፕላስ 1 ተጠቀምኩኝ፣ በዚህኛው ኤን ቦታ ኤን ፕላስ 1 ተጠቀምኩኝ ማለት ነው። ቱ ውጭ ስላለች ሁለቱንም ያባዛል አይደለ? ይሄን ሲያባዛ ቱ ኤን ፕላስ 2 ይሆናል ማለት ነው። ኤን ፕላስ 1 ይሄ ይሆናል፣ ኤን የሆነ ማለት ነው። ያለ ኤክስ ኤን እና ኤን ፕላስ 1ን ለየን። በጣም አሪፍ። ከዛ በኋላ ሊሚቱን መስራት ነው። ሊሚቱን እንሰራለን። ሊሚት ኦፍ ኤን ፕላስ 1 ሲካፈል ለኤን ነበር ገልብጫ አባዛውኝ። በጣም አሪፍ። እዚህ ጋር ምን አለኝ? ኤን ፕላስ 1 ፋክቶሪያል ዘ ሆል ስኩዌር ይላል አይደለ? ስለዚህ እዚህ ጋር ደግሞ ምን ይለኛል? ኤን ፋክቶሪያል ስኩዌር ይለኛል። ስለዚህ ይሄውን የመጣፋት እድል ስላለው ምን ላድርግ? ኤን ፋክቶሪያል ስኩዌር የሚለውን መጀመሪያ ለበት ነው። እዚህ ጋር አልጻፏትም ማለት ነው። ቀጣይ ስቴፕ ነው የጻፍኩት። እንደዚህ ገልብጠን እናባዛለን። ቀጣይ ስቴፕ ምንድነው? አሁን እዚህ ጋር ኤን ፋክቶሪያል ስኩዌር ይታየኛል አይደለ? እዚህ ጋር ደግሞ ኤን ፕላስ 1 ፋክቶሪያል ዘ ሆል ስኩዌር ይታየኛል። ስለዚህ ዘ ሆል ስኩዌር ነው አይደለ? በጣም አሪፍ። ስለዚህ ምን ላድርግ? ኤን ፋክቶሪያሉ እንዲመሳሰልኝ ከዚህ ጋር ምን ላድርግ? እችኛዋን ኤን ፕላስ 1 ፋክቶሪያል የምትለውን ልበትናት። ስለዚህ ነው ኤን ፕላስ 1 ፋክቶሪያል ማለት ምን ማለት ነው? ኤን ፕላስ 1 ሲባዛ አንድ ሲቀንስ ኤን ይሆናል፣ ኤን ፋክቶሪያል ይሆናል ማለት ነው። ስለዚህ ኤን ፕላስ 1 ፋክቶሪያል የሚለው ምን አልኩት? ኤን ፕላስ 1 ታይምስ ኤን ፋክቶሪያል ዘ ሆል ስኩዌር አይደለ? ስኩዌሯን ደግሞ ከፋፈልኳት። ስኩዌሩን ከከፋፈልን በኋላ ያቻ ተመሳሰለልኝ። ኤን ፋክቶሪያል ስኩዌር በኤን ፋክቶሪያል ስኩዌር ይጠፋል ማለት ነው። ግልጽ ነው አይደለ? እዚህ ጋር ደግሞ ምን አለኝ? 2n + 2 ፋክቶሪያል እና 2n ፋክቶሪያል አለ። ይሄ እንዲጠፋልኝ ምን አደረኩኝ? 2n + 2 ፋክቶሪያል 2n + 2 ታይምስ 2n + 1 ሲቀነስ አድርግ ያ 2n ይሆናል። 2n ፋክቶሪያል ተመሳሳይ ጠፋ ማለት ነው። ምን ይቀረኛል? n + 1 ስኩዌር ኦቨር 2n + 2 ታይምስ 2n + 1 ይሆናል ማለት ነው። በጣም አሪፍ። እቺኛውን በተን ስናደርጋት እንደዚህ ይሆናል። አሁን የዚህኛው ሊሚት ስንሰራ ስንት ይመጣል? የዚህኛው ሊሚት ስንት ይመጣል? 1/4 አይደለ? ምክንያቱም ትልቁ ፓወር n ስኩዌር አይደለ? ሁሉም ላይ n ስኩዌር ሳካፍል 1 እና 4 ነው የሚቀረኝ። 1/4 አራችን ምንድን የሚሆነው ሊሚታችን 1/4 ዲፍረንት ፍሮም 0 ነው አይደለ? ዲፍረንት ፍሮም 0 ስለሆነ 1 ኦቨር መጠቀም እችላለሁ። 1 ኦቨር ብዬ ያው 1 ኦቨር 4 ይሆናል ማለት ነው። አሁን እስቲ ያው የሚል ጥያቄዎችን እና እስካሁን በተማርነው መሰረት የተጠየቁ የሚል ጥያቄዎችን ስናይ የመጀመሪያ ጥያቄ ምንድን የሚለው find the value of beta for which the radius of convergence of the power series this is 5 ይለናል። ግልጽ ነው። ይህን ፓወር ሲሪስ ሰጥቶን ራዲየስ ኦፍ ኮንቨርጀንሱ ይሄ 5 ከሆነ ቤታ ፈልጉ ነው የሚለን። ሞክሩት እስቲ ቪዲዮን አልቆማችሁ አንዴ ሞክሩት። ምንድን እንደምናደርገው አይ ሆፕ ሞክራችሁታል ብዬ አስባለሁ። ምንድን እንደምናደርገው አሁን ምንድን ነው የሰጠን? ራዲየሱን ነግሮኛል አይደለ? የዚህ ፓወር ሲሪስ ራዲየሱ 5 ነው። ራዲየሱ 5 ከሆነ ቤታ ስንት ነው እያለኝ ያለው። እኔ አሁን ምንድን የማደርገው ራዲየሱ እንዴት እንደሚፈለግ መጀመሪያ ራሴ ማስታወስ አለብኝ አይደለ? አንድ ፓወር ሲሪስ ተሰጥቶኝ ራዲየሱ እንዴት ነው የምፈልገው? ምክንያቱም ራዲየሱ 5 ተብሎኛል። እንዴት ነው የምንፈልገው ራዲየሱ? ኤን እና ኤን + 1 እንለያለን አይደለ? ማቆን ስቴፕ ነው የሚከተለው። ራዲየሱ 5 ተሰጥቶኛል። እኔ ራዲየሱን የምፈልግበትን መንገድ ነው ማቆ እሱን ነው የምከተለው። በጣም አሪፍ። እሱን ደግሞ ስከተል ኤን እና ኤን + 1 መለየት አለብኝ አይደለ? ተጠጥ ብዬ ኤን እና ኤን + 1 ይለያይ እንዴት እንደምሰራ አላውቅም። ብቻ እኔ ራዲየስ እንዴት እንደሚሰራ ነው ማቆ እሱን እየተከተልኩ ያለሁት። ኤን አስቀምጥኩኝ ከኤክስ ውጭ ኤክስ ዘ ፓወር ኦፍ ኤን ነው እሷን ተዋትና ኤን እሱ ይሆናል። ኤን + 1 ከኤክስ ውጭ ያለው በዚህ ኤን ቦታ ኤን + 1 ተጠቅሜ ያስቀምጥኩኝ ማለት ነው። ከዛ በኋላ ምንድነው ራዲየሱ እንዴት ነው የምፈልገው? ይሄን እንዴት ካስቀምጥኩኝ በኋላ ራዲየሱ እንዴት ነው የምፈልገው? ሊሚቱን ነው የምሰራው። ሊሚት አስ ኤን ጎስ ቱ ኢንፊኒቲ ብለን ይሄኛውን ኤን + 1 ለኤን እንካፈል። ኤን + 1 ሲካፈል ለኤን ገልብጫ አባዛኝ ማለት ነው። ግልጽ ነው አይደለ? በጣም አሪፍ። እኔ ራዲየሱን እየፈለኩኝ ነው።
ማውቁን እየተከተልኩ ነው። እዚህ ጋር ቢ ዘ ፓወር ኦፍ ኤን ፕላስ ዋን አለ፣ እዚህ ቢ ዘ ፓወር ኦፍ ኤን አለ። የሚጠፋ ነገር አለ አይደለ? ቢ ዘ ፓወር ኦፍ ኤን ቢ ያልኩኝ ቤታ ዘ ፓወር ኦፍ ኤን በቤታ ዘ ፓወር ኦፍ ኤን ይጠፍና ምን ይቀራል? ቤታ ይቀራል ማለት ነው። ሊሚቱ ኤን ላይ ዲፔንድ ስለሚያደርግ ቤታን ዳር እናስይዛታለን ማለት ነው። ወደ ውጭ እናወጣትና የላን ኤን እና የላን ኤን ፕላስ ዋንን ሊሚት እንሰራለን ማለት ነው። አሁን የዚህ ሊሚት ስንሰራ የዚህ ሊሚት እንዴት ነው የምንሰራው? ይሄኛው ኢንፊኒቲ ነው አይደለ? ይሄም ኢንፊኒቲ ነው፣ ይሄም ኢንፊኒቲ ነው። በኤልሆፒታልስ መሰረት እናደርጋለን ዴሪቬቲቭ እናደርጋለን። የላን ኤን ዴሪቬቲቭ ዋን ኦቨር ኤን ነው። የዚህኛው ዴሪቬቲቭ ደግሞ ይሄ ነው ማለት ነው። ኤልሆፒታልስ መሰረት የዚህኛውን ሊሚቱን ገልብጠን ስናባዛ ምን ይሆናል? ይሄ ኤን ፕላስ ዋን ኦቨር ኤን ይሆናል አይደለ? ኤን ፕላስ ዋን ኦቨር ኤን ሊሚቱ ደግሞ አንድ ይሆናል ማለት ነው። በኤልሆፒታልስ መሰረት የሊሚቱ ውጤት ስንት ሆነ? አንድ ሆነ። ቤታ አብሶሉት ቫልዩ ኦፍ ቤታ ታይምስ ዋን ይሆናል ማለት ነው። መጨረሻ ላይ ቤታ አገኛለሁ ማለት ነው። ራዲየሲ ምንድን ነው? እኔ ማቆም ደን ራዲየሲ ኢዝ ኢኳልስ ቱ ዋን ኦቨር ኤል አይደለ? በጣም አሪፍ። ራዲየሲ ተነግሮኛል። ራዲየሲ ስንት ተብዬ ተነግረ? 5 ተብያለሁ አይደለ? 5 ኢዝ ኢኳልስ ቱ ምን አደርጋለሁ? 5 ኢኳልስ ቱ 1 ኦቨር ኤል አግኝቼ ነው 1 ኦቨር ቤታ ነው። ቤታ ኢዝ ኢኳልስ ቱ 1 ኦቨር 5 ማለት ነው። ግልጽ አይደለ? ስለዚህ ራዲየሱ 5 ሰጥቶኝ የቤታ ቫልዩ ስንት ነው? እኔ ቤታ እንዴት ነው የምፈልገው ምናምን ቢያ አልተጨነኩም። ምንድን ያደረኩት ራዲየሱ የምፈልግበትን መንገድ ዝም ብዬ ሄድኩኝና መጨረሻ ላይ አመሳሰልኩኝ ማለት ነው። ፕሮብሌም ብዙ ጊዜ ሶልቭ የምታደርጉት እንዴት እንደምትሰሩ መጀመሪያ ላይ ላታውቁ ትችላላችሁ። ግልጽ አይደለ? ምንም አይነት ጥያቄ ሲሰጣችሁ እንዴት እንደምታደርጉ መጀመሪያ ላይ ብዙም እንትን አትበሉ። ዝም ብላችሁ ከምታውቁት ጀምሩ። ግልጽ አይደለ? ከምታውቁት ጀምሩ። ያቺ የምታውቁት ስቴፕ ሌላ ወደማታውቁት አንድ ስቴፕ ያሻገራችኋል ማለት ነው። ግልጽ አይደለ? ዝም ብላችሁ ሞክሩ፣ ሂዱ። አንደኛው ስቴፕ ወደ ሌላኛው ስቴፕ እየገፋችሁ ወደዛ መልስ ትሄዳላችሁ፣ ወደ መልሱ ትጠቃላችሁ ማለት ነው። ግልጽ ነው። በጣም አሪፍ። ሁለተኛው ጥያቄ ደግሞ ምንድነው? ይህን ሰሜሽን ይሰጠንና ይህን ፓወር ሲሪስ ሰጥቶን የዚህን ፓወር ሲሪስ ኢንተርቫል ኦፍ ኮንቨርጀንሱ እና ራዲየሱ ፈልጉ ነው የሚለን። እስቲ ይህችን የሚል ጥያቄ እናንተ ሞክሯት። በጣም አሪፍ። ምንድን የምናደርገው ኤኤን እና ኢንተርቫል ኦፍ ኮንቨርጀንስ እና ራዲየሱን እየፈለገን ያለ ነው። ምንድን የምናደርገው ኤኤን ኦፍ ኤክሳችን እና ኤኤን ፕላስ ዋን ኦፍ ኤክሳችን እንለያለን አይደለ? እሱን አስቀምጣለሁ። ኤኤን ኦፍ ኤክስን አስቀመጥኩኝ፣ ኤኤን ፕላስ ዋን ኦፍ ኤክስን አስቀመጥኩኝ። ምክንያቱም ኢንተርቫል ኦፍ ኮንቨርጀንስ ነው እየፈለግኩ ያለሁት። ከዛ በኋላ ሊሚት መስራት ነው አይደለ? ሊሚቱን እሰራለሁ። ኤኤን ፕላስ ዋን ታይምስ የዚህኛው ሊሚት እንደዚህ ይሆናል። ለብቻ ሳባዛ በጣም አሪፍ። የሚጣፋ ነገር አለው አይደለ? ኤክስ ፓወር ኦፍ ኤን በኤክስ ፓወር ኦፍ ኤን ለማጣፋት እንዲመችን እቺ በተን አድርጌ በዚህ መልኩ አስቀመጥኩኝ። ኤን ፋክቶሪያል በዚህኛው የመጣፋት እድል ስላለው ኤን ፕላስ ዋን ፋክቶሪያልን በተን አድርጌ በዚህ መልኩ አስቀመጥኩኝ። ኤን ፋክቶሪያል በኤን ፋክቶሪያል ኤክስ ፓወር ኦፍ ኤን በኤክስ ፓወር ኦፍ ኤን ቻው ብለናቸው ምን ይቀራል? ሊሚት የኤክስ እና ኤክስ ኦቨር ኤን ፕላስ ዋን ይቀራል አይደል? ሊሚቱ ደግሞ ኤን ላይ ዲፔንድ ስለሚያደርግ ኤክስን ዳር እናስይዛታለን። የዚህኛው ሊሚት ምን ይሆናል? ዋን ኦቨር ኤን ፕላስ ዋን ሊሚቱ ዜሮ ይሆናል አይደል? ሊሚቱ ዜሮ ሆነ ማለት አብሶሉት ቫልዩ ኦፍ ኤክስ በዜሮ ሲባዛ የሊሚቱ ውጤት ይሆናል ዜሮ ይሆናል ማለት ነው። በጣም አሪፍ። ሊሚቱ ዜሮ ሆነ ማለት ምን ማለት ነው? አሁን ቅድም የሆነ ፈንክሽን ቢሆን ኖሮ አብሶሉት ቫልዩ የሆነ ፈንክሽን ቢሆን ኖሮ ሌዛን ዋን እያለን ለኤክስ ምናምን ሶልቭ እናደርግ ነበር አይደል? አሁን ግን እዚህ ጋር ሊሚቱ ዜሮ ነው። ሊሚቱ ዜሮ ከሆነ ራዲየሱ ምንድን ነው ብለናል? ሊሚቱ ዜሮ ከሆነ ራዲየሱ ኢንፊኒቲ ነው። ኢንተርቫል ኦፍ ኮንቨርጀንሱ ደግሞ ኤኒ ሪል ነምበር ነው ማለት ነው። የሊሚቱ ውጤት ዜሮ ከሆነ በጣም ምንም ብዙ ስቴፕ የለውም። በአጭሩ ኢንተርቫል ኦፍ ኮንቨርጀንሱ ኤኒ ሪል ነምበር ወይም ደግሞ ከኔጋቲቭ እስከ ፖዚቲቭ ኢንፊኒቲ ራዲየሳችን ደግሞ ኢንፊኒቲ ብለን እናስቀምጣለን። በጣም አሪፍ። የመጨረሻ ምሳሌ ያልኩኝ ጥያቄ ኢንተርቫል ኮንቨርጀንስ ኦፍ እና ራዲየሱን የዚህን ፈልጉ ይለናል። የዚህኛውን ፓወር ሲሪስ ኢንተርቫል ኮንቨርጀንስ እና ራዲየሱን ፈልጉ የሚል ጥያቄ ነው። እንደተለመደው ኤኤን እና ኤን ፕላስ ዋን ያስቀመጥኩኝ። እዛ ሊሚቱን ሰራው። ኤኤን ፕላስ ዋን ሊሚት የኤኤን ፕላስ ዋን የሆነና ኦቨር ኤኤን አስቀመጥኩኝ። እንዲህ ካስቀመጥ በኋላ ምን አደረግኩኝ? አሁን ኤክስ ፓወር ኦፍ ኤን ፕላስ ዋን አይደለ? ኤክስ ፓወር ኦፍ ኤን ኤክስ ፓወር ኦፍ ኤን ይጠፋል። አንድ ኤክስ ይቀራል አይደል? አስቀመጥኩኝ። ኤን ፋክቶሪያል ኤን ፕላስ ዋን ፋክቶሪያል አለ። ኤን ፕላስ ዋን ፋክቶሪያል በተን አድርጌ በኤን ፋክቶሪያል አጠፋሁኝ። ምን ይቀራል? አብሶሉት ቫልዩ ኦፍ ኤን ፕላስ ዋን እና ኤክስ ይቀረኛል ማለት ነው። እቺ ኤክስ ስለማያገባት ሊሚቱ እሱ ላይ ዲፔንድ ስለማያደርግ ወደ ውጭ አወጣሁትና የኤን ፕላስ ዋንን ሊሚት ስሰራ ምን ይመጣል? ኢንፊኒቲ ይመጣል አይደለ? በሌላ አባባል የሊሚታችን ውጤት ምን ሆነ? ኢንፊኒቲ ሆነ ማለት ነው። ግልጽ ነው አይደለ? የኤን ፕላስ ዋን ሊሚት ኢንፊኒቲ ነው። በኤክስ ሲባዛ ኢንፊኒቲ ነው የሚሆነው። ስለዚህ የሊሚታችን ውጤት ኢንፊኒቲ በአጠቃላይ መጨረሻ ላይ ኢንፊኒቲ ያገኘን ማለት ምን ማለት ነው? ኢንተርቫል ኮንቨርጀንሳችን እና ራዲየሳችን እንደሚሆነው ኢንተርቫል ኮንቨርጀንሳችን ሴንተሩ ነው የሚሆነው ብለናል አይደለ? የዚህኛው ሴንተር ደግሞ ምንድነው? የዚህኛው ሴንተር ስንት ነው? ዜሮ ነው አይደለ? ምክንያቱም ኤክስ ማይነስ ብሎ የሚቀጥለው ነገር ኤክስ ማይነስ ዜሮ ማለት ይቻላል። ኢንተርቫል ኮንቨርጀንስ ዜሮ ይሆናል፣ ራዲየሳችን ይሆናል ማለት ነው። በጣም አሪፍ። እስካሁን ያየነውን ነገር ጀነራላይዝ ስናደርግ ኪ ዲካውቢያችን ምን ይሆናል? የመጀመሪያው ያው ፓወር ሲሪስ አንድ ሲሪስ ሆኖ በውስጡ ኤክስ ቫሪያብል በውስጡ ካለው ፓወር ሲሪስ እንደሚባል አይተናል። ሴንተሩ ደግሞ ያው ኤ እንደሆነ አይተናል አይደል? በዚህ ፎርማት ከተገለጸ ፓወር ሲሪስ ኢንፎርማት እንዳለው አይተናል። ፕላስ ደግሞ ኢንተርቫል ኦፍ ኮንቨርጀንስ እና ራዲየሱን ለመፈለግ ያው ሬሾ ቴስት እንደምንጠቀም አይተናል አይደል? ኤን እና ኤን ፕላስ ዋናችን እየለየን ምናምን ነገር በሬሾ ቴስት እንዴት ዲፋይን እንደምናደርግ ያው በሰባት ስቴፕ ብሬክዳውን አድርገን በደንብ አይተናል። ሌላ ደግሞ ምንድነው ያው ይሄን በሶልቭ በምናደርግበት ሰዓት ላይ መርሳት የሌለባችሁ ነገር የሆነ አብሶሉት ቫልዩ ኦፍ ኤክስ ብዙ ጊዜ እንዲህ ነው የሚመጣው።
አብሶሉት ቫልዩ ኤክስ ሌስ ዛን 1 ከሆነ ያው ለኤክስ ሶልቭ አድርጋችሁ ኢንድ ፖይንቶቹን ያው ብቻ ለብቻ ቴስት ማድረግ እንዳትረሱ ይነይተናል። መጨረሻ ላይ ደግሞ ኢንተርቫሉ ኮንቨርጀንሱ በኤ እና በቢ መካከል ከሆነ ራዲየሱ ቢ ማይነስ ኤ ኦቨር 2 ጋር እኩል እንደሆነ አይተናል። ፕላስ ያው መጨረሻ ላይ ደግሞ ያው በአጭሩ ሶልቭ በምታደርጉበት ሰዓት ላይ ራዲየሱ ከዋን ኦቨር ኤል ጋር እኩል እንደሚሆን አይተናል።